ሁለት ሰው መምታት ወንድነት ነው እንዴ? ትሰሚኛለሽ አንቺ በረሩ። እንደነሱ እዚህ ጋር መጨፍለቅ ካልፈለግሽ ቶሎ ሂጂ ቀጥይ። ምላሳችሁማ ከቁመታችሁ በላይ ነው። ጠላትነታችን ለጊዜው ተን ለምን ትንሽ ዘና ነው? በጣም ደስ ይላል። ወይኔ ወንድሜ ትሰማኛለህ? ደግሜ መንገድ ላይ ባገኝ አስጨንቅሃለሁ። እሺ እውነት ግን ሌባ መሆንህን እያወቀች ነው እንደዚህ መንገድ ለመንገድ አብረህ የምትጓተተው? ይመለከታል። ለምን ነው የማይመለከተኝ? ወንድሜ እኮ ኧረ በጣም ነው እንደ አንተ ነገር የፈለግከው። የምን ነገር ነው የፈለግኩት? በሰላም ላውራህ እኮ ነው እየሞከርኩ ያለሁት። ከማስደብርህ ከዚህ ብትሄድ አይሻልም? ኧረ እኔ አይደብረኝም። እንግዲያውስ ጠብቀኝ። ቅድም እኮ ይዛላ ስለመጣ ነው ስም ያልኩሽ። እሺ ምንድን ነው? ምንድን ነው? መድኃኒት ነው። ይኸውልሽ እንዬ እኔ ዛሬ ማታ ትንሿን ይዣት እወጣለሁ። አንቺ ከጁስ ጋር በጠበጠሽ ትሰጪዋለሽ። ምንድን ነው ከጁስ ጋር የምሰጠው? አንቺ ደግሞ የገባሽ አይደለሽ እንዴ? ቡቻ ጭራሽ መልስ ትሰጠኛለህ አንቺ ባለጌ። ማን አባ ነው አንተ ባለጌ? ትሰሚያለሽ አይደለም ከዚህ ጋር ከትልቅ ባለስልጣን ጋር ራሱ ብትሆኚ መፋታሽ እንዳይመስልሽ እሺ? ኧረ እባክህ። አዎ ብትወልጂ እንኳን ልጅሽን አሳድጌ ያገባታለሁ እንጂ መቼም ከህይወትሽ አልወጣም እሺ? ኧረ አይኔ ይውጣ። ምን አይነት ሰይጣን የጣለብኝ በእናታችሁ። ምን ነው አግኝተሽ ቹቹዬን ስለሰጠኝ አመሰግናለሁ ልትይው ነው? አታፍጭብኝ እባክሽ። ልትበይኝ ነው እንዴ? መሄድ እንችላለን ውዴ? ውዴ ኧረ ቹቻ በእናትህ ፍታ በቃ። እናንተ ቆይ አያሳዝናችሁም እንዴ? እንዴት ይሄ ልጅ እንደዚህ ታደርጉታላችሁ? ኧረ ወንድሜ ኖርማል እኮ ነው። ምን ነው ኖርማል? የኔን ሀሩ መብላት ነው ኖርማል? ትንሿ ተብላችሁ አይደል እንዴ ተቀመጣችሁት? እኔ ቤተሰብ የለኝ። እንዴት ነው ቤተሰብ የማይኖርሽ? ማለት ያላቃችሁ። የት ነው እሺ ያደግሽው? አክስቴ ጋር ነበርኩ። ስላልተስማማን ሰው ቤት ነበር ወጥቼ የምሰራው። እና ምንም ቤተሰብ የለሽም? አዎ የለኝም። የኤዛና እናት ከዚህ በፊት እኑን ለኤዛና ጸንሽለት ከትንሿ ለማስወገድ ትንሿን ለማስወገድ ከዚህ ቤት ያለሽኝ አማራጭ አንቺ ነሽ፣ ስለዚህ ጸንሽለት የሚለው ምክሯን ዛሬ ላይ ደግሞ በተግባር መድኃኒት በመስጠት ታዲያ እኑን ምን ላደርገው ነው ምን ላደርገው ስትላትም የኢዙ እናትም ይህንን መድኃኒት ሰጁ ጸንሽለት በማለት እኑን አበሳጭታታለች። ታዲያ እኑም ይህ ነገር ከክብሬ ጋር አይሄድም፣ አባት አለኝ፣ አባቴን አንገቱን ማስደፋት አልፈልግም። ታዲያ የኤዛና እናትም ምንም ችግር የለውም ለአባትሽ አታስቢ፣ እኔ አባትሽን አሳምነዋለሁ፣ በእኔ ይሁንብሽ። ታዲያ ይህ ነገር ከክብሬ ጋር አይሄድም፣ አባቴን ላሳዝነው አልፈልግም። በዛ ላይ ደግሞ እንዴት እንደሚወዳት አላየሽም እንዴ? በዛ ላይ ትንሿም ክፋት የላትም፣ ክፉ አይደለችም። ይሁን እንጂ እኔ ከሷ ጋር ግንኙነት እንዲኖረው አልፈልግም። አንቺ በሚገባ ታውቂዋለሽ፣ ከልጅነት ጀምራችሁ አብሮ አደግናችሁ፣ አንቺን መርጫለሁ የኤዛና እናት። ታዲያ አይደለም ክፉ ልትሆን ቀርቶ ክፋት እንኳን ምን እንደሆነ ስለማታውቅ ኤዛናን ከብዙ ነገር እጠብቀዋለሁ፣ ኤዛናን ልጠብቀው ፈልጋለሁ። ነገር ግን ከትንሿ አይደለም፣ ትንሿ አይደለም ክፉ ልትሆን ክፋት ራሱ ምን ማለት እንደሆነ አላውቅም ስትል በመቀጠልም ወደ ኤዛና በመሄድ ኤዛናን ወደ ሀገሬ መመለስ ፈልጋለሁ፣ ወደ አባቴ መሄድ ፈልጋለሁ። ኤዛናም ለምን ምን ተፈጠረ? ምን ከፋሽ? ምን ጎደለ? እንዴት ጥለሽኝ? አቡዬንስ እጠብቀዋለሁ ብለሽዋል ነበረ። አዳዲሶቹ ተማሪዎች ግቢውን የሚረብሹት ተማሪዎች ታዲያ ከዚህ በፊት እዩ በጠቆመቻቸው መሰረት አካባቢያቸውና ሰፈራቸውን አጣርተው ከመጡ በኋላ አሁንም አብርሽ ላይ በአንድነት በመሰብሰብ አብርሽ ላይ በአንድነት ጥቃት ሊፈጽሙ ሲሉ ታዲያ ቹቻም ያገኛቸዋል። ቹቻ እኔ ትቼ አልሄድም፣ ብቻህን አልሄድም በማለት አንተን የሚይዝህን ነገር እኔንም አብሮ ያዘኝ፣ የምትዋጣውን ነገር እኔም አብሬ እዋጣለሁ፣ የሚከተለው ምንም ችግር የለውም አብሬ ልሞት በማለት በዚህ መካከልም እርስ በርሳቸው እየተጋገዙና እርስ በርሳቸው እየወደቁ እየተነሱ የተሰባሰቡትን ተማሪዎች ከተሰባሰቡት ተማሪዎች ራሳቸውን በመጠበቅ ላይ እያሉ ጉዳት እንደደረሰባቸው መቅዲ ትደርሳለች። ታዲያ እነዚህ ዱርዬ እነዚህ በጥባጭ ተማሪዎችም ደግሞ ሴት ናት ብለው እየናቋት መቅዲም ሁላቸውንም አንድ በአንድ እርግፍ አድርጋቸው አብርሽንን እና ቹቻን በማትረፍ ከዚህ መሄድ ይኖርብናል፣ ከዚህ በኋላ ከነሱ ጋር መደባደብም ሆነ ጊዜ ማጥፋት የለብንም በማለት በፍጥነት ያን አካባቢ ለቀው ይሄዳሉ። በሌላ በኩል እዩ እነዚህ ሰዎች አንድ በአንድ ብዙ ነን፣ ለየብቻቸው ሁላቸውንም ጥቃት እንፈጽምባቸዋለን፣ እነዚህን ልጆች ከዚህ በላይ መጥገብ የለባቸውም፣ ልናስወግዳቸው ይገባል በማለት የተሰባሰቡት ልጆች ታዲያ በአሁኑ ተበሳጭተውና በአሁኑ አዝነው እንዴት አንድ ሴት እንደዚህ ልታደርገን ትችላለች? ይበልጡንም ተበሳጭተው እያለ ታዲያ እዩም ታገኛቸዋለች። ለምን ማነው እንደዚህ ያደረጋችሁ? መቅዲ እኮ ጠላት ናት ከነሱ ጋር፣ እንዴት ይሄንን ልታደርግ ትችላለች? ለማንኛውም መቅዲን እንፈልጋታለን በማለት የቀጣይ ታርጌታቸው
መቅዲ ትላቸዋለች። አሁንም እነዚህ ልጆች ለማጥቃት ከፈለጋችሁ ረጅም ጉዞ መጓዝ አይጠበቅባችሁም፣ ማንንም መጉዳት አይጠበቅባችሁም። ቹቻን ብቻ መንካት በቂያችሁ ነው። ቹቻን ከነካችሁባቸው ሁላቸውንም ከጎዳችሁ ቁጥር ነው ትላለች። በሌላ በኩል መቅዲ ጆሲን አንድ በአንድ አንድ ላይ ሆነን እነዚህን ተማሪዎች ካልተጋፈጥናቸው ለብቻችን ልንዘልቃቸው አንችልም የሚል ጥሪዋን ሁላችንም እርስ በርሳችን የነበረንን ክፍተት ወደ ጎን በመተው አሁን ላይ አንድ ላይ እጅ ለእጅ ተያይዘን መቆም ይኖርብናል። ታዲያ ጆሲም ይህንን ነገር አልቀበልም፣ ምንድነው የምታወሪው? አያገባኝም በማለት ንቋታል። ልዑልም መቅዲ ወደ እነሱ ቤት በመሄዷ ግራ ተጋብቷል። እንዴት መጣች? ጭራሽ ከነ አብርሽ ጋር ተስማምታ የሚለውን አብርሽም ጥቃት እንደደረሰባቸውና አዲሶቹ ተማሪዎች ተሰባስበው ሊጎዱት እንደነበረ በዛ ሁኔታ ላይ እያለ ቹቻ ደርሶለት ቹቻ እንዳገዘውና እንዲሁ ሁለታቸውም ተጎድተው መቅዲ እንዳነሳቻቸውም ይናገራል። ታዲያ መቅዲም በአሁኑ ጠላትነታችን መቼም ቢሆን አያበቃም፣ ጠላትነታችን እንደቀጠለ ነው። ነገር ግን እሱን አሁን ወደ ጎን አድርገን ወደ ጎን ትተን አሁን አብረን እነዚህ ልጆች ማስወገድና ከነዚህ ልጆች ራሳችንን መከላከል ይኖርብናል። አሁን ማድረግ ያለብን አማራጭ አንድ ላይ መስማማት ብቻ ነው። በሌላ በኩል የኤዛና እናት ለኤዛና አንድ ነገር ነግራኛለች ስላለ እናቴ ስሚልኝ ምን እንደምትል ይች ልጅ ምን እያለች እንደሆነ ስሚልኝ። ታዲያ የኤዛና እናትም ምን አለች? ለመሆኑ ምን ብላ ነው? ነገሩን ለማወቅ ምን እንዳለችው ጉጉት አድሮባታል። ታዲያ ኤዛናም ጥላው እንደምትሄድና አዲስ ነገር እንደፈጠረች ምን ቢፈጠር ነው እንደዚህ የምትለው? ታዲያ በአሁኑ የኤዛና እናት ተስፋ ስላስቆረጠቻት የኤዛና እናት የጠየቀቻትን መጥፎ ነገር አልቀበልም በማለቷ ኤዛና ትንሿን እንዴት እንደሚወዳት አትመለከችም እንዴ? የኤዛና እናትም እሱን አውቃለሁ እኔ ያልኩሽን ብቻ አድርጊ የሚለውን ነገር ባለመቀበሏ ታዲያ የኤዛና እናትም ኤዛና እንደሚወዳትና እነዚህ ልጆች በምንም ተአምር ማለያየት እንደማችል ስላወቀች ትንሿን በመጥራት ታዲያ ስለ ቤተሰቦቿና ስለ ማንነቷ ከየት እንደመጣች ዘር ማንዘርሽን ማወቅ እፈልጋለሁ በማለት ትንሿን ጠይቃታለች። ትንሿም ቤተሰቦቿን እንደማታውቅና ከአክስቷ ጋር ብቻ ትኖር እንደነበረ ከአክስቷም ጋር ስላልተስማሙ የአክስቷንም ቤት ለቃ ራሷን በራሷ እያስተዳደረችና እያስተማረች እንደነበረ ኤዛናም ያገኛት በዚህ መንገድ እንደሆነም ትነግራታለች። የኤዛና እናትም ይህንን ነገር የማትቀበለው ክብር፣ ቤተሰብ፣ ማንነት ጭራሽ ዘር ማንዝር የሌላት ልጅ ላይ ነው እንደዚህ የሆነልኝ በማለት እንግዲህ የኤዛና እናት ደግሞ ከዚህ በላይ ምን ታደርግ ይሆን? ቹቻ እቤት ብቻውን ተቀምጦ አቤል ነፍሴ አውጪኝ በማለት ወደ ቤት እየሮጠም ገብቷል። መንገድ ላይ ያጋጠመው ነገር እንዳለና ነፍሴ አውጪኝ በማለት ሩጦ ወደ ቤቱ እንደገባ ይናገራል። ታዲያ አብርሽና ልዑል ለመሆኑ የት ሄደው ነው? ምን ተፈጥሮ ነው? ለምን ሩጣ አመለጥክ? ወይስ እነዛ ልጆች መጡ ማለት ነው? እነማን ናቸው የሚመጡት? ምንድነው የተፈጠረው? ይላል። ከምክክሩና ከዚህ በፊት አብርሽ ላይ የተባበሩ የነበረውን ነገር ስላላወቀ አቤልም ምንም የሚያውቀው ነገር እንደሌለና ቹቻም አዲስ ነገር እንደተፈጠረና አዳዲሶቹ ተማሪዎች በእነሱ ላይ ጥቃት ለማድረስ ሙከራ አድርገው እንደነበረ ለካም ስንማከር አንተ አልነበርክም፣ በሚቀጥለው መቼም ባዶቻቸውን እንደማይመጡ አቤል በምሽት እየሮጠ ወደ ቤቱ የገባው እሱ ብቻውን የገባው እነ ልዑል ተይዘው ይሆን ወይስ ደግሞ እነሱ በሌላ መንገድ እነሱን እየተጠባበቁ ይሆን? እናንተ ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ስራ አስቀምጡልን። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ ማድረግ አትርሱ እያልኩኝ የዛሬው ክፍል ይሄንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ